Really? Yeah. Sounds correct. ሄሎ ስቱደንትስ እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬው ሌሰናችን የምናወራው ስለ ፓሲቭ ቮይስ ይሆናል ማለት ነው። በፓሲቭ ቮይስ ላይ የምናነሳቸው የተለያዩ አይነት ሀሳቦች ይኖሩናል። ከነዚህ ሀሳቦችን በኋላ ይሄንን ሌሰን ተምረን ከጨረስን በኋላ ከእናንተ የሚጠበቁ ነገሮች ምንድናቸው? ዲፋይን ኤንድ አይደንቲፋይ ፓሲቭ ቮይስ ስትራክቸርስ ኤንድ ፕሬዘንት ኤንድ ፓስት ቴንስ ላይ ፓስት ቴንስ ላይ እና ፕሬዘንት ቴንስ ላይ ያላቸውን ስትራክቸር ለይቶ ማወቅና ለይታችሁ ሁለቶቹ ዲፋይን ማድረግና አይደንቲፋይ ማድረግ ይጠበቅባቸዋል ማለት ነው። ሌላ ፎርም ሴንተንስ ኮሬክትሊ ሴንተንሶችን ኮሬክትሊ ፎርም ማድረግ ከዛ በምን ላይ እንደ ፕሬዘንት ኤንድ ፓስት ፓሲቭ ቮይስ ላይ ማለት ነው። ፕሬዘንት እና ፓስት ፓሲቭ ቮይስ የምንለው አለ። በእነዚህ ተጠቅማችሁ ሴንተንሶችን በትክክሉ ፎርም ማድረግ ይጠበቅባቸዋል። ከዛ ዲሳይድ ዌን ቱ ዩዝ ዘ ፓሲቭ ቱ ፎከስ ኦን ዘ አክሽን ራዘር ዛን ዘ ዱወር ማለት ነው። አክሽኖችን መቼ ለምን አይነት ሲቹዌሽኖች የሚለውን ማለት ነው። አክሽኖችን ነው ዱወሮች ላይ ፎከስ የሚያደርገው የሚለውን ለይታችሁ ማወቅና መወሰን እንድትችሉ ይጠበቃል ማለት ነው። So when it comes to the topic ከዚህ በፊት ስለ ፓሲቭ ቮይስ እና አክቲቭ ቮይስ ሰምታችሁ ታውቃላችሁ። ሰዎች ንግግር ላይ የሚናገሩበት የተለያየ አይነት ቶን ይኖራቸዋል። ሶ ዜና የሚያቀርብ ሰው አለ፣ ኖርማል ደግሞ ከጓደኛው ጋር የሚነጋገር ሰው አለ። እነዚህ ሁለት ሰዎች የሚነጋገሩበት ቶን የተለያየ ነው የሚሆነው። that's what we call a voice ማለት ነው። ይሄ ፓሲቭ ቮይስ ደግሞ የምንለው ስፔሻሊ ደግሞ ምንድነው የሚያደርገው? it is used when the focus is on what? on the action or the receiver of the action, not the person who performs it ማለት ነው። እዚህ ጋር ፎከስ የምናደርገው ፓሲቭ ቮይስ ላይ ምንድነው? አክሽኑ ላይ ነው። ማን ያደርገው እንዴት ተፈጠረ እና የሚለው ላይ we doesn't care። በቃ የምናደርገው ምንድነው? አክሽኑ የተፈጠረው ነገር ምንድነው የሚለው ነው። ያደረገው ሰው ማን ነው የሚለው ላይ ወይም ደግሞ the doer ወይም ደግሞ mainly the subject ብለን የምንለው ላይ ፎከስ አናደርግም ማለት ነው። instead አሁን active voice የምንለው ላይ ምንድነው የምናደርገው ስንል the subject does the action ማለት ነው። active voice ላይ the subject ወይም ደግሞ doer የምንለው አክሽኑን ስለሚያደርግ ሜን ፎከሳችን የሚሆነው ምኑ ላይ ነው? the subject ላይ ወይም the subject ወይም the doer ያለው ላይ ማለት ነው። ምክንያቱም ድርጊቱን የሚያደርገው ማን ስለሆነ? the subject ስለሆነ ማለት ነው። ፓሲቭ ቮይስ ላይ ደግሞ በተቃራኒው the subject ምንድነው የሚያደርገው? አክሽኑን ሪሲቭ ያደርጋል። ይሄ ነገር በእንትና ተፈጠረ፣ ይሄን ነገር ያደረገው እንትና ነው የሚለው እንተውና ይሄ ነገር የተደረገው በእንትና ነው የሚለውን ሐሳብ ነው የምንገልጸው ማለት ነው። so let's see ኤግዛምፕሎችን እና በደንብ ክሊር ይሆናል። አክቲቭ ኤንድ ፓሲቭ ቮይሶች አሉን። አክቲቭ ላይ ብዙ ጊዜ የምንለው ምንድነው? volunteers rescued the victims which is እዚህ ጋር ምናችን አለ? ሳብጀክታችን አለ። ከዛ በኋላ ፕሬዲኬቱ ይቀጥላል ማለት ነው። በዚህ መልክ ነው አክቲቭ ኖርማሊ ሁሌ የምንናገረው። ፓሲቭ ሲሆን ግን we are saying that ድርጊት ሳብጀክቱ ላይ ሳይሆን ድርጊቱ ላይ ነው ሞር ፎከስ የምናደርገው ብለናል። ሶስት እንዴት ፎከስ እንደምናደርግ እኔ the victims የምንለውን መጀመሪያ መጣ ነው were rescued by volunteers አለ። the victims were rescued by volunteers so እዚህ ጋር ያነሳን ያለ ነው ምንድነው? እዚህ ጋር ቮለንቲሮቹ ምን እንዳደረጉ ነው? ቮለንቲሮቹ ላይ ነው ፎከስ እንድናደርግ ያደረገን አክቲቭ ላይ ስናወራ። the volunteers what rescued the victims ማለት ነው። ቮለንቲሮቹ ቪክቲሞቹን ምን አሉ? ሬስኪው አደረጓቸው የሚለው ነው። ሁለተኛው እንደ ፓሲቭ ግን እያልን ያለ ነው ምንድነው? ቪክቲሞቹ በቮለንቲሮቹ ምን ተደረጉ? ሪስክ ተደረጉ ወይም እዚህ ጋር ፎከስ ያደረግነው ምኑ ላይ ነው ማለት ነው? ሪስክ መደረጋቸው ላይ ነው እንጂ ማን ሪስክ አደረጋቸው የሚለው ላይ ፎከስ አላደረግንም ማለት ነው። that's what we call passive voice የምንለው። so this passive voice has a rules and structures. let's see one by one. ስትራክቸሩ ምንድነው? subject plus be አለ። be ብለን የምንለው am is are was and were ያካተተ ነው። እንደገና past participle ይኖራል። past participle የምንለው ምንድነው? the v3 form አይደለ? v3 form ይኖረዋል which is ለምንድነው ይሄ አክሽኑ ላይ ፎከስ እያደረገን ስለሆነ የምንጠቀመው v3 form ይሆናል ማለት ነው። ከዛ ደግሞ ብዙ ጊዜ በአማርኛ ራሱ ምንድነው የምንለው? ይሄ ነገር በእንትና ተደረገ አይደለም የምንለው። በእንግሊዝኛ ደግሞ by her by his እንደዚህ እያለን ባይ እየጨመረ ምን እናደርጋለን? አድ እናደርጋለን ማለት ነው። so ስትራክቸራችን ይሄ ይሆናል። so we have a present passive and past passive. let's see the present passive.
ፕሬዘንት ፓሲቭ ላይ ስፔሲፊክሊ ፎርማችን የሚሆነው የሚጠቀመው እነዚህ የፕሬዘንት ቨርብ ቱ ቢዎች አሉ አይደለ? አም ኢዝ እና አርን ይጠቀማል። ግን it still uses past simple to what the አክሽን ማለት ነው። ፓስት ሲምፕሉን ለአክሽኑ ይጠቀማሉ ወይም ደግሞ ቪስሪ ፎርም ያለው። ለምን ይጠቅመናል ይሄኛው ካልን it uses when something is done now አሁን ላይ ምን ሲደረግ ማለት ነው። ወይም ደግሞ ሪጉላርሊ የሚደረጉ ነገሮች እንደ ፕሬዘንት ነው አይደለ ኮንሰርን የሚደረጉት that's why አሁን ላይ የተደረገ ወይም ደግሞ ሪጉላርሊ እየተደረገ ያለን ነገር እንደ ፕሬዘንት ፓሲቭ ኮንሲደር እናደርገዋለን ማለት ነው። ኤግዛምፕል እንመልከት። አክቲቭ ኤንድ ፓሲቭ አለን። ሁለቱን ኮምፔር እያደረግን አንደርስታንድ ለማድረግ እንሞክራለን። ሶ the active one says people build houses every year ይላል። people build houses every year እዚህ ጋር ኖርማሊ የምንለው ነው ይሄ ኦልሬዲ ሳብጀክት ቨርብ ኦብጀክት አይነት ፎርም ያለው ነው። እዚህ ጋር ግን the action ሲመጣ መጀመሪያ እንዴት እንደሚሆን እኔ houses are built every year houses are built every year አለን። እዚህ ጋር ቢውልት መደረጋቸው ላይ ምን አለ ማለት ነው ፎከስ አደረግን። ሶ እዚህ ጋር አሁን the houses are built every year by people ብለን መጨመር እንችላለን። ግን ደግሞ ፎከስ ያደረግነው ምኑ ላይ ነው ብለናል on the action ስለሆነ this is what enough ማለት ነው but we can add also and ፓስት ኤንድ ፓሲቭ ፓስት ፓሲቭን ስናይ ደግሞ ፓስት ፓሲቭ እዛ ጋር የወሰደው ኢዝ አር አምን ነበር። አሁን ደግሞ ወዝ እና ዌርን ይወስዳል። ከዛ ደግሞ it still uses what past participle ማለት ነው። ለምን እንደሚጠቅመን ስንል when something was done in the past ማለት ነው። የሆነ ነገር ፓስት ላይ ምን ሆኖ ከነበረ ተካሂዶ ከነበረ እዛ ጋር ፕሬዘንት ፓሲቭ ላይ ምን ብለን ነበረ የሚጠቅመን ዩዙ ወይም ደግሞ አገልግሎቱ ላይ ያነሳ ነው when something is happened now ወይም ደግሞ regularly ነበር ያለው። አሁን ደግሞ at the same time እያልን ያለ ነው when something is happened in the past ማለት ነው። so the difference is the time difference past passive ላይ የሆነ ነገር የተካሄደው ፓስት ላይ ከሆነ ምንጠቀመው ምንድነው ፓስት ፓሲቭ ነው። ፕሬዘንት ፓሲቭ ደግሞ የተካሄደው ያ ነገር አሁን ላይ የተካሄደ ነው የተካሄደ ወይም ደግሞ ሬጉላርሊ የሚካሄድ አይነት ነገር ከሆነ ፕሬዘንት ፓሲቭን እንጠቀማለን ማለት። ኤግዛምፕል እንያ አሁንም the flood destroyed the bridge the flood destroyed the bridge ሚለው አሁን ይሄ አሁን ይፈጠር እዚህ ጋር አሁን ነው የተፈጠረው ነገር ነው የተፈጠረው ወይ እንትኑ ነገሩ ታይሙ አልተገለጸም። so we use destroyed የምትለዋን ቃላችን ምንድናት ከዚህ በፊት የነበረ ያለፈ ነገር መሆኑን ዲስክራይብ ታደርግልናለች ስፔሲፋይ የተደረገ ታይም ባይኖረንም ማለት ነው። ፓሲቭ ላይ ደግሞ ምን ይሆናል the bridge was destroyed by the flood ብሪጁ በማን ነው ዲስትሮይ የተደረገው በፍሉዱ ምክንያት ብሪጁ ዲስትሮይ የሆነው ወይም የፈረሰው በፍሉዱ ምክንያት ነው። ፍሉድ ስለነበረ ብሪጁ ዲስትሮይ ተደርጓል። ሶ እዚህ ጋር ሐሳባችን ምንድነው ዲስትሮይ መደረጉ ላይ ነው። ሶ on the passive voice ላይ ፎከስ የምናደርገው ምኑ ላይ ነው ዲስትሮይ መደረጉ ላይ ወይም ደግሞ ምን ተፈጠረ የሚለው ላይ ማለት ነው። እዛ ላይ ነው ፎከስ የምናደርገው። እናያቸው እያንዳንዳቸውን አክቲቭ ሲሆኑ እንዴት ነው ፓሲቭ ሲሆኑ እንዴት ነው ብለን እስቲ በኤግዛምፕል እናያቸው። ለምሳሌ አክቲቭ ቮይስ ኤግዛምፕል እንይና volunteers rescued the victims አለን። ፓሲቭ ሲሆን ይሄኛው ምን ይሆናል እዚህ ጋር ፎከስ የምናደርገው ምኑ ላይ ነው ማን እነሱ ሬስኪው አረጋቸው የሚለው ሳይሆን ምን ተደረገ ምን ተፈጠረ ሬስኪው ተደረጉ ወይስ ምን ሬስኪው ሳይደረጉ ተታው ወይስ ምንድነው የተፈጠረው የሚለው ምኑ ላይ አክሽኑ ላይ ነው ፎከስ የምናደርገው። ሶ ፓሲቭ ላይ the victims were rescued ብሎ ፎከስ አድርገን እነሱ ላይ ማናቸው ምኖቹ ናቸው ሬስኪው የተደረጉት the victims ማለት ነው። ከዛ by what the volunteers ብሎ ሳብጀክቱን መጀመሪያ አክቲቭ ቮይስ ላይ ሳብጀክት የነበረው ምን አመጣው መጨረሻ ላይ አመጣው the fire damaged many houses አለን ደግሞ ከዛ ደግሞ many houses were damaged by the fire እዚህ ጋር ቤቶቹ ዳሜጅ መሆናቸው ላይ ነው ፎከስ ያደረገው። እዚህ ጋር ደግሞ እሳቱ ቤቶቹን ዳሜጅ እንዳረጋቸው ነው ፎከስ ያደረገው። that's the difference ያያችሁ ከሆነ ምንድነው እዚህ ጋር the action is more important than the doer ማለት ነው። እዚህ ጋር ማን ቤቱን ዳሜጅ አደረገው የሚለው ሳይሆን ፓሲቭ ቮይስ ላይ ኮንሰርን ያደረገ ምንድነው
ምን ተፈጠረ ቤቱ ላይ ምን ተፈጠረ ዳሜጅ ተፈጠረ ወይም ደግሞ ምን ተፈጠረ ቤቱ ላይ የተፈጠረው ነገር የተደረገው ድርጊት ምንድነው የሚለው ነው ፎከስ የሚያስደርገው ማለት ነው። አክቲቭ ቮይስ ላይ ሌላ ምን እንላለን? people report disasters daily አለን። ከዛ ምን እንላለን? ፓሲቭ ሲሆን እዚህ ጋር ሰዎች ሪፖርት ማድረጋቸው ላይ ነው ፎከስ ያደረግነው። እዚህ ጋር ደግሞ ምንድነው የምናደርገው? disasters are reported daily ዲዛስተሮች ሪፖርት መደረጋቸው ዲዛስተር ሪፖርት መደረጉ ላይ ነው ምን የምንለው ፎከስ የምናደርገው ማለት ነው። ሶ the difference the active voice ላይ እና passive voice ላይ የሚኖር የሚችለው they focus on the victims ወይም ደግሞ ሪሲቨሩ ላይ ነው ፎከስ የሚያደርጉት። እንደገና ደግሞ አክሽኑ ከዱዌሩ ይልቅ ሞር ኢምፖርታንት ይሆናል። ከዛ ደግሞ ሬጉላር አክሽን in present case passive ተደርጎ ምን ይላል ማለት ነው ኮንሲደር ይደረጋል ማለት ነው። ኦኬ የተወሰኑ ኤክሰርሳይሶችን ፕራክቲስ እናድርግና ሌትስ ኮንቲኒው ቱ ዘ አዘር ቶፒክ። ሶ the victims blank rescued by volunteers ይሄ ኤግዛምፕል ላይ የሰራናቸው ጥያቄዎች ናቸው የሚሆኑት። ሶ ያስቀመጥናቸው ፎርማችን ላይ the victims blank rescued by the volunteers ይሄንን ከፎርማችን ራሱ ብንወጣ የተጠቀመው ሳብጀክቱን ፕሉራል ነው ሲንጉላር ነው የሚለውን አይተን በሳብጀክት ቨርብ አግሪመንት ሩል መስራት እንችላለን ማለት ነው። the victims የሚለው አሁን was ነው የሚጠቀመው ወይስ were ነው የሚጠቀመው ስንል it uses what were because it is ፕሉራል ማለት ነው። ፕሉራል ስለሆነ የሚጠቀመው ፕሉራል ይሆናል። ሌላውስ emergency supplies it is still plural so we use are. Emergency supplies are delivered every morning. The town blank rebuilt after the flood. The town የሚለው ምንድነው ሲንጉላር ነው so it uses singular word was ማለት ነው። ሶ ይሄንን ስናነበው ፓሲቭ አይነት ቮይሶችን ምን ይሰጠናል ማለት ነው። ሌሎችም ኤክሰርሳይሶች ይኖሩናል። የተወሰኑትን ፕራክቲስ እናደርጋቸው እና የተወሰኑትን ደግሞ እናንተ ቤታችሁ ፕራክቲስ ታደርጉታላችሁ። The storm destroyed several homes አለ። አሁን እዚህ ጋር The storm destroyed several homes የሚለው ምንድነው? አክቲቭ ቮይስ ነው። We are supposed to change it to passive voice። ስለዚህ ፓሲቭ ቮይስ ላይ የምናደርገው የመጀመሪያው ነገር ስንቀይር ምንድነው? The storm destroyed several homes ነው አይደል ያለው? So we use several homes የሚለው ሐሳባችን ይሆናል። several homes ከዛ የምንጠቀመው was where is ያልነው አለ። so እዚህ ጋር የተጠቀመው destroyed ነው አይደለ? destroyed is what past participle ነው past form so the action is done መቼ in the past ማለት ነው። so in the past done የተደረገ action ደግሞ it uses what was ወይም ደግሞ where was እና where ለመጠቀሙ ደግሞ ምን ብለናል? it uses what ይሄ homes ነው አይደል የሚለው which is a plural subject it uses what a plural verb ማለት ነው where whereን ይጠቀማል። several homes were what destroyed it uses past participle ስላለ destroyed እንላለን። several homes were destroyed ከዛ እዚህ ጋር the storm ወይም ደግሞ ሌሎች አክቲቭ ቮይስ ላይ እንደ ሳብጀክት ሆኖ የተቀመጡ ነገሮች ፓሲቭ ሲሆኑ by ተብሎ የሚጨመሩ ናቸው። ለምሳሌ እዚህ ጋር the storm ነው አይደለ? by the storm ተብሎ የሚጨመር ነው ማለት ነው። ግን ደግሞ እዚህ ጋር ሌላ የምነግራችሁ ቲፕ ምንድነው? እንደዚህ by the storm ወይም ደግሞ by ብለን የምንጨምራቸው ሌሎች አይነት አዲሽናል ኢንፎርሜሽኖች ፓሲቭ ቮይስ ላይ ወይም ወደ ፓሲቭ ስንቀይራቸው they are not essential ወይም ደግሞ የግድ ማስቀመጥ የለብንም። ብናስቀምጠው ችግር የለውም። ግን ደግሞ ግዴታ ያሉ ግዴታ ያሉ ነገሮች አይደሉ። ሶ እንደዚህ ብለን እዚህ ጋር ማቆም እንችላለን። ግን ደግሞ መጨመር ከፈለግን by እንልና እዚህ ጋር አክቲቭ ቮይስ የተጠቀመውን ሳብጀክት እዚህ ጋር እናመጣለን by the storm ብለን እናመጣለን ማለት ነው። so the passive voice የሚሆነው several homes were destroyed የሚለው ይሆናል ማለት ነው። ሁለተኛውንም እንስራ። the students clean the classroom every day አለን። አሁን እዚህ ጋር ፓሲቭ ላይ ምንድነው ፎከስ የምናደርገው ብለናል? የተፈጠረው ነገር ላይ ነው ፎከስ የምናደርገው። ስለዚህ ምንድነው የተፈጠረው እዚህ ጋር? ክላስሩሙ ምን ብሏል? ክሊንት ሆኗል። ሶ ከዚህ ነው የምንጀምረው። ክላስሩሙ ከመጽዳቱ ነው የምንጀምረው። ፎከስ የምናደርገው ምኑ ላይ ስለሆነ እዚህ ጋር ስለሆነ ሶ the classroom ብለን እንጀምራለን። the classroom ምን ሆነ? ክሊን ሆነ አይደለ? እሱን ከማለታችን በፊት we have to use what
ቨርብ ቱ ቢዎቹን አይደለ? እዚህ ጋር ይሄ ድርጊት ምንድን ነው የሚለው? ኤቭሪዴይ ነው አይደለ የሚለው? ኤቭሪዴይ ደግሞ ምንድን ነው? ሪጉላር አክቲቪቲ የሚያሳየን ወርድ ነው። ሪጉላር አክቲቪቲ ከሆነ የምንጠቀመው ፕሬዘንት ፓሲቭ ነው ማለት ነው። ፕሬዘንት ፓሲቭ ደግሞ የሚወስደው ኢዝ፣ አም እና አር ነው ብለን። ክላስሩም የሚለው ሳብጀክት ደግሞ የሚወስደው ምንን ይሆናል? I'm sorry, it is capital T here. The classroom የሚለው ሳብጀክት የሚወስደው ምን ይሆናል? The classroom is, where is the classroom? We are not going to say yes አይደለ? አምን የሚወስደው ሳብጀክት አይ ብቻ ነው። The classroom is, correctly. The classroom is ቨርባችን ክሊን ነው። እዚህ ጋር ስናስቀምጠው the classroom is clean ነው ማለት ያለብን? the classroom is cleansed ነው ማለት ያለብን? ወይስ the classroom is cleaned ነው ማለት ያለብን? correctly, the classroom is cleaned. The classroom is cleaned. The classroom is cleaned by the students ማለት እንችላለን። ከዛ by the students ከዛ ኤቭሪዴይ የምትለውን እዚህ ጋር ማምጣት እንችላለን። ፓሲቭ ቮይስ ላይ ሌላው መያዝ ያለብን ሀሳብ ምንድን ነው? እንደዚህ አይነት ታይም ኢንተርቫሎች ወይም ደግሞ አክሽን መቼ እንደተፈጠረ የሚያሳዩ ልክ እንደነ ኤቭሪዴይ አይነት ወርዶች ሲኖሩን we can use them at the end ወይም ደግሞ at the beginning አድርገን መውሰድ እንችላለን። ለምሳሌ ይሄንን everyday the classroom is cleaned by the students ብለን ማለት እንችላለን። at the same time the classroom is cleaned by the students everyday ማለት እንችላለን ማለት ነው። so ልክ everyday ከመጀመሪያም መጨረሻም ላይ ማምጣት እንችላለን ማለት ነው። there is to ለእናንተ እንደ homework ይሆናሉ ወይም ቤታችሁ ፕራክቲስ የምታደርጓቸው ይሆናሉ። ግን let's read them. The government provided food and shelter. This is what? የፓስት አክቲቭ ቮይስ አይደለ? so you are going to ወደ ፓስት ፓሲቭ ቮይስ ቼንጅ ማድረግ ይጠበቅባቸዋል ማለት ነው። እዚህ ጋርም ደግሞ እንደዛው the nurse helped the patients. ይሄ helps ነው የሚለን so it is what? present passive ማለት ነው። present active ነው present passive ታደርጉታላችሁ ማለት ነው።